ሀብል ሙሉ ታሪኳን ለእዝራ ከተናገረችው እዝራ በሙሉ ያግዛትና ከዛ ከጨለማ ህይወት ሊያወጣት ቃል ይገባላታል። የኔና የእሷ ህይወት ልጅነታችንን ተቀምጠን እሷ ለኔ እኔ ለእሷ አስፈልጋታለሁ በማለት ለአባቱ ስቅስቅ ብሎ ይነግረዋል። አባዬ እንኳን ደስ አለ። ሲጀመር ብሌንን እኔ በሄድኩበትም ስቀመጥም ስነሳም ስጠጣም ስበላም ስለ እሷ ሆኖ ነው የማስበው። ይህ ማለት ወደ ፍቅር እየሄድኩ ነው ማለት ነው በማለት ለጋሽ እስክንድር ይናገራል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ይሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሀብል ድራማን ክፍል 13 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። እዝራ መነንን ካገኘት በኋላ ከዛይ ከሴትዮ ወይም ከሀብል እናት ተነጥላ ከማን ጋር ነሽ ደግሞ ሲላትም እኔ ምን አገባህ ከማነስ ጋር ብሆንም ደግሞ ቤቱን ለቅቄ ወጣሁ። አሁን ደግሞ ምን አድርግ እያላችሁ ነው በማለት ትናገራለች። እሱም ምንም አድርጌ ሳይሆን ጥያቄ ለምጠይቅሽ ጥያቄ መልስ እንድሰጭኝ እፈልጋለሁ በማለት ጥያቄ ጠይቃታል። ጥያቄውም ሀብል ያለችኝ እውነት ነው ሲላት ምን አለችህ ደግሞ ሀብል? ያቺ ጦሰኛ እና ያቺ የተረገመች ስትልም የተረገምሽው አንቺ ነሽ፣ ጥያቄን እባክሽ መልሽልኝ ሲላትም እኮ ሀብል ያለችህን እኮ አልነገርከኝም በማለት እዛው ሽንት ቤት ገትሮ ያወራት ጀመረ። ከሽንት ቤት ወጣ እንዳታወራት የሀብል እናት ማን ነውና እንዴት ነው ብላ ስለምጠይቃት ደብቃ ማውራቱን ነበር የመረጠችው። እሱም ወላጅ እናቷ አይደለሽም ትክክለኛ ሲልም አዎ አይደለሁም ማለት አለችው። ከዛም ቀጠል አድርጉም በልጅነቷ ስደበድቢያትና ስታሰቃያት የነበረ እውነት ነው ሲል ጠየቃት። እሷም በድጋሚ አዎ እውነት ነው ብላ መለሰችለት። ያን ሁሉ መከራ ያን ሁሉ ግፍ ስታሳያት የነበረው አንቺ ነሽ ከእንግሊዞች ጋርም አብረሽ ስታጋፍጫት ነበር ሲልም ይጠይቃታል። እሷም አዎ በማለት ሁሉንም ትመልሳለታለች። ያን ሁሉ ከሰማችና ካየን በኋላም እዝራ ስቅስቅ ብሎ ያረግሳል። ምነው ምናልሽው? እኔና አንቺ ግን እሷስ ወላጅነቷ ስላልሆነች ነው፣ እኔ ግን ወላጅናቴ አይደለች እንደዛ ስቀጠቅጠኝ የነበረችው በማለት ለወይዘሮ መነን ተናግሮ ጥሏት ይሄዳል። ወይዘሮ መነንም ትንሽ ቆይታ ሴትዮዋ መኪና ውስጥ እንግባ፣ እኔ እዚህ እያቅለሸለሸኝ ነው፣ ለመጀመሪያ ጊዜ ነው ትልቅ ሆቴል የገባሁት፣ ምቾት ኮንፈርን አልተሰጠኝም በማለት ከዛ እንዲካሄዱ ትጠይቀታለች። ከዛም ሊያስመልስሽ ነው ወይ ብላ ስጠይቀትም አይ አሁን ደህና እኔ ተረጋግቻለሁ በማለት ለወይዘሮ ሀና ትናገራለች። ወይዘሮ ሀናም አሁን የያዘችውን የተከራየችውን ቤት አብረው እንዲኖሩበትና ልጃቸውን ደግሞ ተገዳም አብረው እንዲተቀበሉ ትጠይቃታለች። ወይዘሮ መነን ግን የምጨራረሳቸው ጉዳይ ስላሉኝ አሁን እዛ መሄድ አልችልም ወይም አንቺ ጋር ማደር አልችልም በማለት ትመልስላታለች። ሀናም እሺ ብላ ተስማምታ ልጇን ልሰጣት እንደሆነ ስያሰበች በሐሴት ነፍሷን ሞልታ እሺ በማለት ፎቶ ግን ብታሳይ ስትላትም እኔ ብዙ ፎቶ አለኝ፣ ነገር ግን ነገ አመጣልሻለሁ በተረጋጋ መንፈስ፣ ምክንያቱም በማለት እንዴት ትላታለች። እኔ ልጄን በጣም ቆንጥጬ ነው ያሳደግኳት። ስለዚህ የገዳምም የኔም ጋር የተነሳችው በጣም ብዙ ፎቶ ስላለ ሰብስቤ ነገ አመጣለሁ በማለት መልሳት ነግራታለች። እሷም ስሜታዊ ሆንኩብሽ መሰለኝ በጣም ይቅርታ በማለት አረ ችግር የለውም ወይዘሮ ሀና እንረዳሻለሁ በማለት ተመለሰላታለች። ኩኩሻን አግኝታት ሁሉንም ነገር ካወራቻት በኋላና ከዚህ ከዱርዬ ህይወትና ከዚህ ከጎዳና ህይወት የምትወጣበት ትልቅ እድል የመጣላት መሰላት። ያችን ጭምት ልጅ ግን እንዴት ነው መሆን የምፈልገው ግን ልጅቷ የኬዳ ነው በማለት ኩኩሻ ሀብልን ትጠይቃለች። ኩኩሻንም እንዲህ በማለት ትመልስላታለች። እሷ ሰው ገላ ታስራለች፣ ስለዚህ ምን ልበላት ለእናቷ ስትልም ትናገራለች። ያችን ፈጽሞ ሊልገል አይችልም፣ አንቺ እንኳ ስጮሂባት እንዴት ደንግጣና እንዴት ተርበትብታ እንደምትሄድና እንደምትንቀጠቀጥ ሰፈሩ ሁሉ የሚያውቀው ታሪክ ነው። ስለዚህ ያችን ልጅ እንዴት ነው እንደዚህ ታረጋለች ወይም አርጋለች ብለሽ የማምንሽ በማለት እሱ እመኝኝ አትመኝኝ የራስሽ ጉዳይ ነው፣ አሁን ከሀብል ጋር ስለምትመሳሰሉ የፈለኩሽ ለዚህ ነው ስትላትም ትነግራታለች። ኩኩሻ
ሱሪና እንዲሁም ቀሚስ ለብሳ የማታውቅ ስትሆን ነገር ግን የዛሬው ግን እጅኑ ከብዷታል። ቀሚሱን ለመራመድና እንዲሁም ካብ ያለው ጫማ ልታረግ ብትሞክር የማይሳካ ነገር የለ ሆነ። እሷም ይሄ ከሆነ በኋላ በቃ እሺ ብላ ቅላጤ ጫማ አድርጋ በነጠላ ጫማ አካሄዷን፣ አረማመዷን፣ አነጋገሯን ራሱ የቤት ለማድረግ እየታገለች ነው። በዚህ ሁሉ እያንዳንዱ ነገር ላይ በምታደርግበት መቶ ሺህ ብር እንደምትሰራ ምናምን ይነገራታል። እሷም እሺ ብላ እንትን ትላለች። ከዛ እዝራም ወደ አባቱ ጋር ሄዶ እንዲህ በማለት ይመልሳል። አባዬ እያለ ስቅስቅ ብሎ እያለቀሰ እንዲህ ይለዋል። አባዬ እማዬ ለምን ነበረ እንደዛ ስጠላኝና ስታቀጠቅጠኝ አሳደገችኝ እኮ ለምን ብሎ ጠየቀው። እስክንድርም ለምን ይሄን ጠየቀኝ? ለምንስ ይሄን ነገር ላናነሳው እኮ ቃል ተገባብተን ዘግተነው ነበር እኮ አይደል ሲልም ዛሬ ሀብል ጋር ሄጄ ነበረ። ስለዚህ ሀብል ያስተደጋደጋችን አንድ አይነት ነው። ለዛም ነው የጠየቅኩህና ብሶቴን ቀሰቀሰችብኝ በማለት ይነግረዋል። እሱም አይ ልጄ ያው ቤተሰቦቹ እኮ ልጆቹን የመቅጣት እኮ ግዴታ ስላለበት ነው በማለት ይነግረዋል። እሱም አይ አባባ እንደዛማን አይደለም ታስታውሳለህ? እሷ ቅጥቅጥ አድርገኝ አንተ ደግሞ እያሻሻህ የምታስተኛኝን እስኪ ዛሬ እንደዛ አድርግ በማለት እንደዛ አድርግና እኔ አንተ ጋር መተኛት ፈለግኩ አባዬ፣ እንዲሁም ውስጤ ፈርቷል። ሀብልን ምንም ገርጌ እንዴትም ብዬ ከዛ ከጨለማ ህይወት አወጣታለሁ። ሀብል ሰው ገዳይ አይደለችም። አይኗ ላይ እውነቷንና እንዲሁም ምስኪንነቷ የሚነበብ ነው በማለት ይናገራል። ሜርሲ እንዲህ በማለት ትነግራታለች። አጸዴ እንደዛ አድርጊ፣ ልጅየውን ቶሎ ብለሽ ካልገደልሽው ወይም ፊታችን ዞር ካላደረግነው የቤተሰቡን ሀብት ሁሉ ከወርሶ ብቻሽን ነው የምትቀሪው እያለች ትነዘንዛታለች። ሜርሲ ለምን ወንድሜ እንደዛ ያደርጋል? ወንድሜ እኮ ገንዘብ ሰው አይደለም። ደግሞ እንደኔ አይነት እህት የት አለውና ሌላ እህት የለም የሚያወርሰው ሲለትለትም ሌላ ወርስ ሳይሆን ከሚስቱ ጋር ለመውረስ ነው ያሰቡ በማለት መልስ ትሰጣታለች። ከዛ አንቺ ይህን ሁሉ እንዴት አወቅሽ እንዴ? ቆይ ማን አንቺ? ቆይ ከምናገሪው እኮ ነገር እኮ እኔ መቋቋም አቃተኝ፣ ጭንቅላቴንም ደከመኝ በማለት ትነግራታለች። እሷም እንግዲህ ሜርስዬ ይህን ምነሽ ለአንቺ ብዬ እንጂ ለእኔ ብዬ አይደለም። ይኸውልሽ እኔ ከዚህ ቤት እንድወጣ በተደጋጋሚ ማስጠንቀቂያ ተሰጥቶኛል ከወንድሜ። ስለዚህ አንድ ቀን ልወጣ እችላለሁ። የአንቺ ዋስትና ግን ምንድን ነው በማለት ትጠይቃታለች። ነገ ሀብቱን ሙሉ በእኔ ግማሹ እንዲያዞርልኝ እጠይቀዋለሁ አባዬን ስትልም እሱ ነገር ለምንድን ነው ዝም ማትዩ? ይሄ ነገር መሆን የለበትም በማለት ይመልስላታል። እሷም እንግዲህ በጣም ተናዳና በጣም ተበሳይታ ስለነበረ እንደዚህ ትላታለች። ገንዘቡን የማይመልስ እናንተን የማይል ከሆነ እሱኛን ለመግደል እያሴረ ነው። እኔ እኮ እናቴ በዛ ጊዜ በዛ ዘመን ስተበድበውና ስቸከችገው በጣም ነበር ማዝንለት ስትል እናትሽ የዛ ጊዜ ምናልባትም እንደዛ አድርጎ ክፉና እንዲሁ ጨካኝ ሆኖ የሚያናድድሽ ይመስለኝ ነበር በማለት ትመልሳለች። እሷም አይ እንደዛ አይደለም ወይም ታውቋት ነው በማለት ትመልሳለች። እሷም እንደዛ አይደለም በማለት እንዴት ትላለች። እማዬማን ዝም ብላ ልቀጠቅጠው አችልም። ስለዚህ ይሄ ልጅ የኔም ያባየም የእናቴም ያባየም ልጅ ካልሆነ ከዚህ ቤት ወጥቶ እንደሚሄድ ስራዬን መጀመሪያ አለብኝ ብላ ወደ ካታች ወይም ወደ ኪችኑ ትሄዳለች። እዛም እንደሄደች ወይዘሮ የማይነጋ የለም ሌሊቱ ነግቶ ጧት ደርሶ ቁርስ እየበሉ እያለ ሜርሲ እሳት ለብሳና እሳት ጎርሳ ከአባቱ ጋር ቁርሱን እየበላና ማድ እየተቋረሱ ያሉትን ትረብሻቸዋለች። አንተ ቆይ እኔ በአባቴ ዘንድ ክፉ ልጅና መጥፎ ልጅ ነኛ፣ በአንተ ዘንድ ደግሞ እሱ ተወዳጅ ነው አደል በማለት አባቷንም ወንድሟንም ትገላምጣለች። ደግሞ ለምንድን ነው እንደዚህ የምትናገሪው? እኔንስ ለምን እንደዚህ ትናገሪያለሽ? አባትየው ቀደም ብሎ እዝራ መቼም እንደዚህ አይነት የረከሰ ስራ አይሰራም በማለት መልስ ይሰጣታል። እሷም አደል ይሄማን አላማውን አውቄበታለሁ፣ የቤተሰብ ሀብቱን ሙሉ መውረስ ነው ስትል ትሰማል። እሱም እንዴ ምን ለማለት ፈልገሽ ነው? እኔ የቤተሰቡ አባል አይደለሁም በማለት መልስ ይሰጣል። ነገር ግን ምላሽ አላገኘም ነበረ። የቤተሰቡ አካል ነኝ ወይስ አይደለሁም ብሎ ወደ አባቱ ሲያፈጥም አባትየው ደግሞ ወደ ሜርሲ ወደ አጸደ ዞሮ አንቺ ነሽ ልጅቷን እንደዚህ አበላሸሻት፣
ድሮ እንደዚህ አይነት ጸባይ የላትም። ከአንቺ ጋር መዋል ከጀመረች ልጅ ተበላሽ በማለት ለአጸዴ መልካም ጥፊ ይሰጣታል። ሁለተኛ ከህይወታችን ምቶች እንደው ውጪ ካልወጣች ግን ገና ጉድ ነው።